እንኳን ለብርሃነ ጥምቀቱ በሰላም አደረሶት። ይህ በኢትዮጵያ ታላቁ በዩኔስኮ የተመዘገበው የታላቁ የጥምቀት በዓል እየተከበረ ይገኛል። ዛሬ የምንገኘው በወሰን አካባቢና እንዲሁም ሲኤምሲ ሚካኤል አካባቢ እንገኛለን። ይህ ሚካኤል ክብረ በዓል እየተደረገ ይገኛል። ፕሮግራሙን እስከ መጨረሻ ድረስ የተለያዩ ኢቨንቶችን፣ ስርዓቶችን ሁሉንም ቀርጸን ወደ እናንተ የምናደርስላችሁ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። መልካም ጊዜ፣ መልካም ቆይታ።
እንኳን አደረሶት። አደረሰን። ስሞት ማን ይባላል? መምህር ሶሎሞን ጌታ ነው። በዓል እንዴት ነው? በዓል አሪፍ ነው። ከአምናውና ከዘንድሮ አከባበር እንዴት ነው? ዘንድሮ በተለየ ምክንያት ድምቀቱም ያምራል። እንደገና ሴፍቲው እንግዲህ በተለይ በጸጥታ አስከባሪዎችም ጭምር በዚህ በሰንበት ተማሪው በተለያየ በሊቃውንቱ ትንሽ ወጣ ያለና ያለፈ ነው። ዘንድሮ በጣም የደመቀ ነው። ከዚህ በፊት የባህል ውዝዋዜዎች፣ ጭፈራዎች ምናምን ይደረጉ ነበር በጥምቀት። ዘንድሮ ብዙዎች ተከለከልን እያሉ ቅሬታ ያቀርባሉ። ምንድን ነው ምክንያቱ? ያው እንግዲህ ከጸጥታው አካል አንጻር የተለያየ ሰዎች አብረው ተጨምረው ስለሚዘሉ ሌላ ምላሽ ቃል መንግስት ነክም ስለሚነጋገሩ አጓጉል ከዛ አንጻር ይሄ ጸጥታ ቢፈጠር በቤተክርስቲያን በመንፈሳዊ አገልግሎት ብቻ ጉዞ ቢቀጥል እኛም ጉዟችን ይሄ ከዚህ ወደ መንግስት ሰማያት ከዚህ ወደ ቀራንዮ የምንጓዙበት የድህነት ምልክት ስለሆነ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ወይም ቤተክርስቲያን ምክንያት ኢየሱስ ክርስቶስ ወደዚህ ዓለም የመጣው ትክክለኛ ዋናው ጽንሰ ሐሳቡ ስለ ክርስትና ሃይማኖት የሞተውን በኃጢአት የሞተውን አዳምን ከሞት ወደ ሕይወት ከኃጢአት ወደ መልካምነት ለመመለስ ስለሆነ የተጠመቀው ለዚህ ስለሆነ ለመልካም ጽንሰ ሐሳብ ዋናው መሰረቱ ግን ኢየሱስ ክርስቶስ መጥቶ ጥምቀት አንዲት መሆኗን ማሳያ። ለምሳሌ ጾም ጾመን ሁለተኛ ሲመጣ የመጻት የመጨረሻው ፍርድ መሆኑ የመጀመሪያው ግን አሁን እኛ ድህነት ትምህርት ሊያስተምረን አርአያ ሊሆነን ትትና የትትና አባት ሆኖ የትትና መምህር ሆኖ እነሆ በሐዋርያው በደቀ መዝሙር በዮሐንስ እጅ ተጠመቀ ወደዚህ ዓለም መጣ። ይሄን ሊያሳየን ነው የመጣው። ስለዚህ ይሄ ሊያሳየን ከመጣ ደግሞ እኛ መንፈሳዊ እምነት ተከትለን የመንፈሳዊ ጉዞ ብናቃና ይሻላል። በዚህ ዓለም ውጣ ወረድ ያሉት ጭፈራዎቹ መዝለሉም ብዙ ጊዜ ባህላችን ትውፊታችን እንደመሆኑ መጠን ቢሆንም አሁን ግን ከወቅታዊ አንጻር ሌላ ክፉ ነገር አዘል እየሆነ ስለሆነ ያ ክፉ ነገር ሌላ ከሚወስድብን ጸጥታ ከሚደፋረስብን ምናልባት አምላካችን መድኃኒታችን ኢየሱስ ክርስቶስ ጥምቀት እንዲያሳየን ሁሉ ሰላምንም እንዲያሳየን ሰላምን እስኪያመጣልን ድረስ እንደዚሁ ከመንግስት አካል በምንሰማውና በምንቀበለው መረጃ ቤተክርስቲያንና የመንግስት አካል ተባብረው ስለሚሰሩ ሕግን አክብረን ስለምንሰራኛ በሕግ ስለምንመራ ከዛ አንጻር ነው ባህሉ የተከለከለው እንጂ እንደው ባህሉ ትውፊቱ ደስ አይልም አያምርም የኢትዮጵያ ትውፊት ይቅር በሚል አይደለም። በዚህ ምክንያት ነው ወደፊት ይቀጥላል በሚል እምነት አለኝ። ለሀገራችን ሰላም ከሰጠን ወደፊት እንደሚቀጥል እምነት አለ። በጣም እናመሰግናለን። ቆንጆ አድርጎ አብራርተውልናል። መልካም በዓል ለሁላችን መልካም ያድርገን። ሰላም ያድርሰን። ዛሬ እናንተንም ሰላም ያድርጋችሁ።
يبالها
ነው ውሃ ይመስላል።
ተመልካቾቻችን ፕሮግራማችን እንደተከታተላችሁት ነው። አሁን የምንገኘው እዛው ስነ ስርዓቱ ላይ ነው። እናንተ የት እያከበራችሁ እንደሆነ እንዴት እንዳከበራችሁ እስኪ በኮመንት ላይ አሳውቁን። የት እንደምታከብሩ በግልጽ አሳዩ። መልካም ጊዜ፣ መልካም ቆይታ እስከ ፕሮግራም
የገባ ስለሆነ
አሁን ቀጥታ ወደ መርሃ ግብሩ ነው የምንሄደው። እግዚአብሔር አምላካችን ሁላችንንም ጠብቆ ኃይል ጸወን ብርታት ሆኖ ጽናት ሆኖ ሁላችንንም ጠብቆ ይህን የመሰለ በዓል በሰላም በጤና በፍቅር እንድናከብር በድምቀት እንድናከብር ስለፈቀደልን ክብር ምስጋና ይድረሰው። እንድንብላችሁ እግዚአብሔርን አመስግኑት። ክቡር አባታችን መላከ ምሕረት ቆሞስ አባ ገብረ መድኅን የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር መምህራችን መላከ ምሕረት ዘካርያስ አዲስ የየካ ክፍለ ከተማ ዋና ስራ አስኪያጅ፣ ክቡር መምህራችን መላከ መንክራት ኃይሌ አብርሃ የደብራችን ዋና አስተዳዳሪ፣ ክቡር መምህራችን መምህር ሰሎሞን ዳዊት የደብራችን ዋና ጸሐፊ፣ የየአድባራቱ አስተዳዳሪዎችና ዋና ጸሐፊዎች፣ በዚህ ዕለት ይህንን ታላቅ ክብረ በዓል ለማንገስ ለማክበር የመጣችሁ የልዑል እግዚአብሔር ቤተሰቦች ሁላችሁም አባቶች፣ እናቶች፣ ወንድሞች፣ እህቶች፣ የጸጥታ አስከባሪዎች፣ የመንግስት አካላት፣ ወጣቶች፣ ህፃናት፣ የደብራችን ሰንበት ተማሪዎች ሁላችሁም በተለይ በዚህ ምንጣፍ በማንጠፍ የደከማችሁ ሁላችሁም እግዚአብሔር አምላካችን በሰላም በጤና ለዚህ ቀን ስላበቃን ስላበረታን እንድንብላችሁ እግዚአብሔርን አመስግኑ። እግዚአብሔር ስም የተመሰገነ ይሁን። ለወጣቶቻችን በዛ ስፍራ ነበረች። የዮሐንስ ወንጌል ምዕራፍ 2 ቁጥር 1 ክቡራን አባቶቻችን መላከ ምሕረት መምህር ዘካርያስ የየካ ክፍለ ከተማ ስራ አስኪያጅ፣ የዚህ ታላቅ ቤተ ክርስቲያን አስተዳዳሪ መላከ አርያም መምህር ኃይሌ፣ እንዲሁም መምህር ሰሎሞን የዚህ ታላቅ ካቴድራል ዋና ጸሐፊ፣ ጽሕፈት ቤት ሰራተኞች፣ ሰበካ ጉባኤ አባላት፣ ሕንፃ አሰሪ ኮሚቴዎች፣ በስስት ዓይን የምናያችሁ ዘምራችሁ የምታዘምሩን ድካም የማያውቃችሁ የሰንበት ትምህርት ቤት መዘምራን፣ አንጣፊ ማህበራት፣ አስተባባሪ ኮሚቴዎች፣ ማህበረ ምዕመናን ወምዕመናት፣ እናት ተዋሕዶ በአደባባይ በምትሞሸርበት ቀን ጊዜዋ ሆናችሁ ታዳሚዋ ሆናችሁ ራሳችሁን ለእናት ቤተ ክርስቲያናችሁ ለ3 ቀን ያክል ነገርን ይቀጥላል ቅዱስ እግዚአብሔር አብ መስዋዕት አድርጋችሁ ያቀረባችሁት እናት ቅድስት ድንግል ማርያም በቃና ዘገሊላ የመራራው ሕይወት ውሃ ያለው ሕይወት የመጣፈጡ የመለወጡ የመቀየሩ ምክንያት ወላዲተ አምላክ ኢትዮጵያ እናት የዓለም እናት ድንግል ማርያም ስላለች ነውና ድንግል ማርያም ባለችበት ድንግል በተጠራችበት ይሄ ሰልፍ ይደረጋል። ይሄ ምስጋና ይሰዋል። ድንግል ማርያም ባለችበት ማሳረጊያ፣ የምዕመናን እንባ ማሳረጊያ፣ የምዕመናን ጸሎት ማሳረጊያ፣ የእግዚአብሔር ዙፋን በእሱ ላይ አድሬ አነጋግራችኋለሁ፣ ጥያቄያችሁን መልስላችኋለሁ። ስለ በረከታችሁ፣ ስለ ሕመማችሁ፣ ስለ ችግራችሁ ሁሉ በቃል ኪዳኑ ታቦት ላይ አድሬ አነጋግራችኋለሁ ብሎ ያለውን የቃል ኪዳን ታቦት ተሸክማ ወጥታ በአደባባይ የምትለምንም የሀገር ኢትዮጵያ ቅድስት ተዋሕዶ እናታችን ይህንን ነው ያከናወነው። ዛሬ በዚህ አገልግሎት በዚህ ምስጋና ወቅት በ558ቱም የቃል ኪዳን ታቦታት ላይ የተሰዋውን መስዋዕት፣ የተቀደሰውን ቅዳሴ፣ የተቆመውን ማህሌት እግዚአብሔር ውስተ ነዋየ ሰማይ ተቀብሎ ድካም የማያውቀውን የዋውን ቅዱሱን የሚታዘዘውን እንቅፋት የማያውቀውን ኢትዮጵያውያንን ሁሉ እንዲምርልን
ዕዳ በደሉን እንዲደመስስልን ጻድቀ ልቦናውን እንዲፈጽምልን ለ3 ቀን ከቤታችሁ ወጥታችሁ የዘመራችሁ ያመሰገናችሁ ወደ ቤታችሁ ስትገቡ ቤታችሁ ሞልቶ ቁስላችሁ ተፈውሶ ችግራችሁ ተቀርፎ የራቃችሁ በረከት ቀርባችሁ ወደ ቤታችሁ ወደ አገራችሁ ወደ አካባቢያችሁ ወደ መንደራችሁ እንድትመለሱ አምላከ ቅዱስ ሚካኤል ፈቃዱ ይሁንልን። ማን ይፍቀድ? አምላከ ቅዱስ ሚካኤል ምድሁን መልካም ፈቃዱ ይሁንልን። ጃንጥላ በመካከላችን ዞር ዞር እያለ ነው። ጃንጥላውን ጎብኙ እያለች ነው ቤተ ክርስቲያን። ሌላው ጥር 16 እና 17 ምን ስራ አለብን? ምን ስራ አለብን ወገኖቼ? የታቦት ስራ የለብንም እንዴ? የህንፃው ስራ የለብንም እንዴ? ላባችሁን፣ ገንዘባችሁን፣ ጊዜያችሁን ሁሉ ጨርሳችሁ የሰራችሁት ሁለመናውን ያስጌጣችሁት ህንፃ የመሞሸሪያው ሰዓት እኮ ደረሰ። መቼ ነው የሚሞሸረው ህንፃው? ኧረ የሰሚት መቼ ነው የሚሞሸረው? እናቶች ንገሩኝ እስቲ። እንዴ ምንም መረጃ የላቸውም እንዴ? አታውቁም እንዴ ህንፃው ውስጥ እንደሚመረቅ? መቼ ነው? 16ና ኧረ አይሰማም። 16ና 17 ነው። 16ና 16ና አይሰማም። ኧረ በቅዱስ ሚካኤል ይሄ እኮ በጋራ ወልዳችሁ ያሳደጋችሁት መንፈሳዊ ልጃችሁ ነው። ህንፃው ታሪካችሁ ነው። ህንፃው ቅርሳችሁ ነው። ህንፃው ሰማያዊ ቤታችሁ ነው። 16ና ምን ስራ አለብን? የሚካኤል ስራ አለብን። የሚካኤል ስራ አለብን። የህንፃው ምርቃት ስራ አለብን። አይሰማም። ይሄ ድምፅ እስከ አርያም ይውጣ። ይሄ ድምፅ በደንብ ይሰማ። ደስ ይላችሁ። ለዚህ ታሪካዊ ህንፃ ቤተ ክርስቲያን በአፍሪካ ተወዳዳሪ የሆነ ህንፃ ቤተ ክርስቲያን ላባቸውን፣ ጊዜያቸውን፣ ገንዘባቸውን ሁሉን ችላችሁ ወደ ሰፊ ሆናችሁ ነቅታችሁ ህዝቡን አንቅታችሁ የሰራችሁ ክቡራን አስተዳዳሪዎች፣ ዛሬ አንዱ የክፍለ ከተማ ስራ አስኪያጅ ሆነዋል። ክቡራን አባቶች፣ አመራሮች፣ ክቡራን የሰበካ ጉባኤ አባላት፣ ህንፃ አሰሪ ኮሚቴዎች ከተባበሯችሁ ከታዘዛችሁ ከሲኤምሲ ቅዱስ ህዝብ ጋር እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ህንፃው ሊመረቅ፣ ህንፃው ሊሞሸር፣ በጋራ የህንፃውን ሙሽርነት ልናይ ዋዜማ ላይ ደርሰናል። በድጋሜ እንኳን ደስ አላችሁ። እንግዲህ ቤተሰቦች እስካሁን የነበረን ቆይታ ይህ ነበረ። ሁሉንም እያስተላለፍንላችሁ ነበረ። የቀረን ነገር የለም። ጥሩ ነገር እንዳያችሁ እዚሁ እኛ ጋር ያላችሁ ስሜት እንደተሰማችሁ ተስፋ እናደርጋለን። ቤተሰብ ያልሆናችሁ ደግሞ ቤተሰብ አድርጉ። ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ እያደረጋችሁ ሁላችሁም ቀጣይ ሌላ ፕሮግራም ይዘንላችሁ እስከምንገናኝ መልካም ቆይታ